ባንቴሮን ለመግደል መርዝ ለማብላት እናም ሉሊትን ለማሳሰር ያሰበችው ሮዛ ባንቴሮ እሷ በተቸገረችበት እናቷ በታመመችበት ሰዓት የረዳት ለዛሬ እንድትበቃ ያደረጋት ሰው ከታ ሌላ የተሻለ ሰው ነው ብላ ሌላ ሰው ያገባች ሮዛ እናም ሉሊትን ሽጣ ገንዘብ ለማግኘት ከአቶ መለሰ ወይም ከጎበና ጋር እየተደራደረችው ሮዛ እናም የገዛ ባሏ የተሻለ ከባንቴሮ የተሻለ ሰው ነው ብላ ያገባችው ባሏ የሱን ስራ አደናቅፋ ገንዘብ ለማግኘት እናም የሀገርን ገጽታ ለማጠልሸት የተደራደረችው ሮዛ ዛሬ ባጠመደችው ወጥመድ እራሷ ተጠምዳ እንግዲህ ተጎታ ወጥቃለች ማለት ነው። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ ትንሿን ሙሽራ ይዤላችሁ ቀርብ ያለው ማለት ነው። ትንሿ ሙሽራ ድራማ በባለፈው ክፍል ለባንቴሮ ምግብ አዘጋጅታ ማለት ነው ሮዛ እስከ መጨረሻው መገላገል አለብኝ፣ አሁን እግሩ ተይዘዋል፣ አንደበቱም እንዲያዝ ማድረግ አለብኝ፣ እንዲሞት ማድረግ አለብኝ፣ እሱን አስወግጄ ደግሞ ሉሊትን ለእስር ማብቃት አለብኝ፣ ለእስር መዳረግ አለብኝ ብላ በአንድ ድንጋይ ሁለት ወፍ ያለው ማን ነው ብላ እንግዲህ ምግብ አዘጋጅታ መርዝ አድርጋበት ሉሊትን እንድታጎርሰው ልካት ነበረ። አጋጣሚ ሆኖ ግን ዴቭ ከስራ ቦታ እርቦኛል ብሎ እንግዲህ ሊበላ ሲዘጋጅ እሷም እሱ በመምጣቱ ተደናቅጣ ከጓዳ መታ መርዙ ብላ እንግዲህ ራሷን አጋልጣ ነበረ። ዴቭ ቅን ሰው ስለሆነ ነገሮች ብዙም አያስተውልም። እሷ የዋህነቷ ነው እንጂ መጥፎ ጎኗን እንግዲህ አልተረዳም ነበረ እስካሁን ድረስ ባለው። እናም ተደናቅጣ ውሃውን እንዲደፋ ብርጭቆ ሉሊት እጅ ላይ የነበረውን ብርጭቆ እንዲሰበር አድርጋ ነገሩ እሷ ላይ እንዳይላከክ መርዝም ያለችው ነገር እንዳይጋለጥባት አባቴ ከዚህ በፊት ሲደነግጥ መርዙ ይል ነበረ ብላ ሉሊትን ግን በድህነቷ ቤተሰቦቿ ባላቸው ነገር እህሌ ላይ ውሃ ደፋች፣ እህል አበላሸች። እሷ ቤተሰቦቿ እህል አጥተው ይራባሉ፣ እሷ ግን እህል ላይ ትጫወታለች ብላ እሷ ልታሳቅቅ ስትሞክር እንግዲህ ዴቭ በጣም ተቆጥቷት ይቅርታ ብላሻለች፣ ደግሞ አውቃ ያደረገችው ነገር አይደለም፣ ደግሞ ይቅርታ ካለች በኋላ ለአንድ ሳህን ምግብ ተብሎ ይሄ ሁላ መደንፋት ምን የሚሉት ነገር ነው ብሎ እንግዲህ ትቶላት ገብቷል ማለት ነው። ባንቴሮም እንግዲህ እንደ ዴቭ ቀጥታውን ሳይሆን የሚያውቀው የእሷን ድክመት ጥንካሬዋን ሁሉም ነገር ያውቃልና በማግስቱም አጠገቡ ቁጭ ብላ ስታየው እሱም አፍጦ አይቷት አንቺ በመርዝ ልትገይኝ ሞክረሽ ነበረ፣ እኔ ግን ሳልሞት ያንቺን ሞት ቁጭ ብዬ አያለው፣ ያንቺን ክፋት እንግዲህ እያየው ነው፣ ግን ቀድመሽኝ ትሞቻለሽ ብሏት ነበረ። እሷም በጥፊ መታው። አንተ እኮ ሞተሃል፣ ከዚህ በኋላ እኮ የሞትክ ሰው ነህ፣ እናም እመን ብለዋለች ማለት ነው። እሱም በጣም ተናዶ እንግዲህ እግሩ አይታዘዝለትም፣ እንደሚታወቀው እንደ ልቡ መሮጥ አይችልም። አሁን ግን እበልጥሃለሁ ብላ እንግዲህ ስታሳቅቀውም ስትመታውም ነበረ። ሉሊት ይህም አይታ እንግዲህ የወደቀ ዛፍ ላይ ምሳር ይበዛበታል ብላለች ማለት ነው። ከዛም ሉሊትን በጣም እየተንከባከበችው ነው። አንድም እንግዲህ በእሷ ምክንያት እንደዚህ እንደሆነ ታምናለች። ሁለትም ደግሞ አባቷ ላይ የደረሰው ነገር በልጅነቱ በጣም ሀብታም እንደነበረ ጓደኞቹ ግን ክደውት በችግር እንደኖረ እናም ደግሞ ሰው ሁላች በችግሩ ላይ ይሳለቁበትና ይጠቀሙበት እንደነበረ አንስታ እኔ ባንተ ችግር የምጠቀም ሰው መሆን አልፈልግም ብለዋለች ማለት ነው። እሱም በምታደርግለት ነገር በጣም ተገርሞ እኔ ብዙ ጊዜ ላጠቃሽ ሞክሬያለሁ፣ እኔ ጥሩ ሰው አይደለሁም፣ ዛሬ ላይ እንግዲህ ችግር ላይ ስላለሁ ይሆናል ጥሩ ሰው የሆንኩት፣ ማለትም በዚህ መልክ የምታይኝ፣ ነገ ግን ሲሻለኝ ሌላ ሰው ነኝ። ሰው በታመመ በተቸገረ ጊዜ አይደለም ማንነቱ የሚታወቀው ባለው በድሎቱ ጊዜ ነው። እናም
እኔ በተሻለኝ ጊዜ አሁንም ልቀየር እችላለሁ ብሎ ሲላት እንግዲህ ውስጥህን አድምጠው እንደዛ አይነት ሰው እንዳልሆን ካቃለው ማንም ወዶ ቢሆን መጥፎ ሰው አይሆንም ብለዋለች ማለት ነው። ሮዛ ግን ነገሮችን እንግዲህ በሌላ መልኩ ማስኬድ ፈልጋለች። ምክንያቱም አንድ ባንቴሮ ያለ ሉሊትም አለች። እናም ዴቭም ደግሞ እሷ እንደፈለገችው እየሆንላት አይደለም። እናም አሁን እያገኘችው ያለችው ነገር በቂ ሆኖ አልታይ ብሏታል። እንግዲህ ነገሮች ሁላ የምትጠነስሰው ከእናቷ ጋር ነው፣ የምትማከረውም ከእናቷ ጋር ነው። እና ሉሊትና ዴቭን አንድ ላይ እንዲተኙ የእንቅልፍ ኪኒን የሚጠጡት ነገር ላይ አድርጌ ጎትቼም ቢሆን አንድ አልጋ ላይ አድርጊያቸው ፎቶ አንስቼ ወይም ቪዲዮ አንስቼ እንግዲህ ባሌን እከሰዋለሁ ከሌላ ሴት ጋር ተኝቷል ወይም ደግሞ ሌላ ሴት ደርቦብኛል ብዬ እና የድርሻዬን እካፈልና የእሱ ድርሻ ላይ ካሳ ጠይቃለሁ እና እንደሱ ቢሆን ይሻላል። ነገሮች በጥሩ መልኩ እየሄዱልኝ አይደለም። የዴቭ የዋህነት ተሟጦ አልቋል። እናም በዚህ መጠቀም አለብኝ ብላ እናቷን እንግዲህ ጠይቃት ነበረ። እናትየውም እንግዲህ በጥንቃቄ እንድታስኬድ ነገሮችን እንዳታበላሽ ነግራት ተስማምተው ዘግተው ነበረ። ባንቴሮም ሉሊት የምታደርግለት ነገር ሁሉ ከአእምሮ በላይ ሆኖበታል። ዴቭም ቢሆን እንደዛው እንግዲህ ልብስ ገዝቶለት ጫማን ገዝቶለት ስጦታዬን እንዳታባክነው አንተ መጠንከር አለብህ፣ ጠንክረህ መንቀሳቀስ አለብህ፣ ጫማውም አርገኸው መሮጥ አለብህ። እንደ ድሮ ሳይሆን ከዛ በላይ ነው የምጠብቀው። እናም ስጦታዬን እንዳታባክንብኝ፣ እኔ ስጦታ የሚያባክንብኝ ሰው አልወድም ብሎታል ማለት ነው። እሱም እሺ እራመዳለሁ አደርገዋለሁ ብሎታል ማለት ነው። እንግዲህ ሉሊት በነገሮች ሁላ እሱ እንዳይሰማው እንዳይሳቀቅም ሲፈልጋት እንዲጠራት እሷም እንደምትመጣለት እንዳትሳቀቅ ብላው ስትሄድ የእሷ ደግነት ጥሩነት ዋጋ ልሰጠው አልፈልግም፣ እንደዚህ ማሳንሼ ላየው አልፈልግም። ግን ያው ቤተሰቦቿ ያሉበት ሁኔታ ሙሉ በሙሉ ያውቃልና ከዚህ በፊት ለሮዛ እሷን ለመግደልና እናም አፉን ለማዘጋት ብር ተቀብሎ ነበረ። ግን የተቀበለውን ብር ሁላ ወደ አንድ ጓደኛው ትራንስፈር ያደርግ ነበረ። ምክንያቱም እሱ በወንጀል የሚፈለግ ሰው ስለሆነ ነገሮች ጥርጣሬ ውስጥ እንዳያስገቡት ብሎ ሰው ጋር እያስቀመጠ ነበረና በተደጋጋሚ ልጁ ጋር ቢደውልም ልጁ ስልክ ሊያነሳለት አልቻለም ማለት ነው። በስተመጨረሻም እንግዲህ ደውሎለት ለምን እንደጠፋ እንደ ልቡ መንቀሳቀስ እንደማይችል ነግሮት እንግዲህ እኔ ምን አገባኝ እሱ የኔ ጉዳይ አይደለም ብሎታል ማለት ነው። ልጁ እንግዲህ በደህና ጊዜ ጓደኛው በጣም የቅርቡ ሰው መሆን አለበት። ምክንያቱም ገንዘቡ ሁሉ ወደሱ ትራንስፈር ሲያደርግ ነበረና የሚያምነው ሰው ነበረ። ግን ዛሬ በተያዘ ጊዜ ሰው በሚያስፈልገው ጊዜ ግን አብሮት አልነበረም እና የኔ ጉዳይም አይደለም ብሎታል ማለት ነው። እናም እሺ ያንተ ጉዳይ አይደለም ያለኝ ገንዘብ ሮዛም እኔም ትራንስፈር ያደረግኩልህ ገንዘብ ላክልኝ ብሎ ሲለው የምን ገንዘብ ነው ብሎታል ማለት ነው። እንግዲህ ባንቴሮም በጣም ተናዶ የምን ገንዘብ ነው ወይ ትላለህ ወይ ብሎታል ማለት ነው። እንግዲህ ያው ሄዶ ሊያስጨንቀው አይችልም። ምክንያቱም ከዚህ በፊቱ ኃይለኛ ሰው አይደለም፣ ከልቡ መንቀሳቀስ ስለማይችል እንግዲህ ሰው የዛሬውን ነው የሚያየውና ነገ ይሻለዋል ይመጣብኛል ብሎ አላሰበም። እንግዲህ ዴቭም ከዚህ በፊት የሚሰራው ስራ ላይ የክፍለ ሀገር ፖሊሶች ስልጠና ለመስጠት ጠርተዋቸው እንግዲህ ተገሎበት ነበረ። እናም የውጭ ሀገር ጋዜጠኞች በሚመጡበት ሰዓት ሰዎች ሆን ብለው ምርመራውን እንዲጀመር አድርገው ስራውን እንዲበላሽ አድርገውበት ነበረ። እናም የሰራውን ጥናታዊ ጽሑፍ ከላከላቸው በኋላ የውጭ ሀገር ሰዎች እንግዲህ ምላሽ ሳይሰጡት ለረጅም ጊዜ ቆይተውበት በጣም ተጨናንቆ ነበር። እናም በተደጋጋሚ ኢሜሉም እያየ እናም ደግሞ የቢሮ ሰዎች ጋር እየደወለ ሰዎቹ መልስ ሊሰጡኝ አይችሉም፣ የመሳካት ፕሮባቢሊቲ አሁን ባለኝ ሁኔታ እንግዲህ 10% ብቻ ነው ብሎ በጣም ውስጡ እየተጨናነቀ ነበረና እንግዲህ ወደ ማታም ኢሜል አድርገውለታል ማለት ነው። እሱ አላየውም ነበረ። የቢሮ ባልደረባው ግን ደውላ
ኢሜል ተደርጎልሃል ነገሩ ተሳክቷል ብላ ስትነግረው እሱም ሲያየው እንግዲህ ነገሩ እንደተሳካ አይቷል ማለት ነው። እና የህይወት አጋሪ ናት ብሎ ያሰባት ሴት በደስታዬ ደስተኛ ትሆናለች ብሎ እንግዲህ በስሜት ቢያቅፋትም እሷ ደርቃ ቀርታ ነበረ። ምክንያቱም ስራውን ለማበላሸት ከአቶ ብርሃኑ ወይም ከኮማንደር ብርሃኑ ጋር ትዕዛዝ ተቀብላ የእሱን ስራ ስታበላሽ ነገሮችን ስታስፈጽም የነበረችው እሷ ናት እና ባለማስፈጸሟ ደግሞ እንደምትጠየቅበት ታውቃለች። ያ ነበረ ደርቃ እንድትቀር ያደረጋት ማለት ነው። እንግዲህ ዴቭም እንደ ሕፃን ሲቦርቅ በጣም ደስታውን ሲገልጽ ነበረ። ደስታውንም መነገር ላለብኝ ሰው አለ ብሎ ለነ ሉሊት ሊነግራቸው ሮጦ ወጥቷል ማለት ነው። ምክንያቱም ሉሊት በጣም ብዙ ነገር ስታግዘው ዳታን ስሰበስብለት ነበረ እና ሊነግራቸው ወጥቶ ነግሯቸው በጣም ደስተኛ እንደሆነ እናም ጋዜጠኞቹ ከመጡ ለሀገራችን በጣም ብዙ ጋዜጣዎችን ለውጭ ሀገር ሰዎች እንደሚያካፍሉ እና ስለ ሀገራችን በጣም ጥሩ ነገር እንደሚኖራቸው እና ሌሎች ሰዎች መጥተው እንዲጎበኙ እንደሚያደርጉ ሲነግራቸው ነበረ። ሮዛ ግን ተደውሎላት ወጥታ ነበረ። እንግዲህ ተደውሎላት ወጥታ ነበረ። እናም እንግዲህ ደስታቸውን አብረው ለማሳለፍ ቤቱን ፏ እናድርግ ሮዛን ጥሪያት ብሎ ሉሊትን ሲነግራት ሮዛ እንደወጣች እና እንዳልተመለሰች ተናግረዋለች ማለት ነው። ሊደውልላትም ሲሞክር እሷ በደም ተጨማልቃ እንግዲህ የሞት ሞቷን በሩን ከፍታ እሱ እጅ ላይ ተዝለፍልፋ ወድቃለች ማለት ነው። ሁሉም ተደናግጠው እንግዲህ ሲያዩዋት ነበረ። ቀጣዩ ክፍል ላይ ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘውኝ። ባባይ